We need Greenland from a national security. ከሩሲያ ጥቃት ይከፈትብናል የሚል ስጋት ያለባቸውና የቀድሞዋ የሶቪየት ህብረት አባል ሀገራቱ የባልቲክ ሀገራት ኤስቶኒያ፣ ላትቪያና ሊቱዋኒያ ግሪንላንድን በተመለከተ ከአሜሪካው ዶናልድ ትራምፕ ሐሳብ በተቃራኒው ከደንማርክ ጎን ቆመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የደንማርክ ግዛቷን ግሪንላንድን ለአሜሪካ ብሔራዊ ደህንነት ምክንያት እንፈልጋታለን ማለታቸውን ተቃውመዋል። ሀገራቱ ሩሲያ በፕሬዝዳንቷ ቭላዲሚር ፑቲን መሪነት የቀደመችውን ሶቪየት ህብረትን በመመለስ ለሱጥኗ ከዩክሬን በመቀጠል ጥቃት ልትከፍትብን ትችላለች የሚል ስጋት እንዳላቸው አባል የሆኑበት የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶም ቢሆን ሩሲያ በቀጣዮቹ ዓመታት ጥቃት ልትከፍትብኝ ትችላለች የሚል ስጋት እንዳለው ይታወቃል። እነዚህ ሶስቱ የባልቲክ ሀገራት በዩክሬኑ ጦርነት ሳቢያ የኔቶ አባል ሀገራት የደህንነት ድጋፍ በማድረጉ ረገድ ህብረቱ መዳከምንና መከፋፈልን ለሩሲያ ሊያሳይ ይችላል የሚል ስጋት እንዳደረባቸው እየተጠቆመ ነው። የኔቶ አባል ሀገሯ ዴንማርክ ግዛት የሆነችውን ግሪንላንድን ለብሔራዊ ደህንነት ምክንያት ሲሉ እንደሚፈልጓት ያስታወቁትና ቬንዙዌላ ላይ ወታደራዊ ዘመቻን አዘው የሀገሪቱ ፕሬዝዳንት ማዱሮን ከነባለቤታቸው የያዙት ፕሬዝዳንት ዶናልድ ትራምፕ ቀጥለው ግሪንላንድን ኢላማ ሊያደርጉ ይችላሉ የሚል ስጋትም እንዲያድግ አድርጓል። ይህ ደግሞ በኔቶ አባል ሀገራት መካከል ያለውን ትብብር ሊያዳክመው ይችላል። ተንታኞችም የኔቶ መከፋፈል ወይም መዳከም ማሳየት ለሩሲያ የልብ ልብ የሚሰጥ ነው እያሉም ነው። ከባልቲክ ሀገራቱና የኔቶ አባል ሀገራቱ መካከል አንዷ የሆነችው ኤስቶኒያ የውጭ ጉዳይ ሚኒስትር ማርገስ ሳንካ በኤክስ ገጻቸው ግሪንላንድ የደንማርክ አካል ናት፣ ያለ ደንማርክ በግዛቲቱ ላይ ምንም አይነት ውሳኔ ሊወሰን አይችልም ብለዋል። ለዚህም ኤስቶኒያ ሙሉ አጋርነቷን ለደንማርክ ትሰጣለች ሲሉ አረጋግጠዋል። የላትቪያ ፕሬዝዳንት ኤድጋርስ ሪንኬቪች በኤክስ ገጻቸው በበኩላቸው ግሪንላንድ የደንማርክ ግዛት እንደመሆኗ አሜሪካ ለደህንነት ፍላጎቷ ከሀገሪቱ ተማክራ በጋራ የደህንነት ስምምነት ማዕቀፍ ልትስተናገድ ይገባል ብለው እንደሚያምኑ አስታውቋል። ሊቱዋኒያም የግሪንላንድ ጉዳይ በራሷ ግሪንላንድ አሊያም ደንማርክ የሚወሰን ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በከፊል ራስ ገዟ ግሪንላንድን ለብሔራዊ ደህንነት ምክንያት መጠቅለል እንደሚፈልጉ ማስታወቃቸው ይታወሳል። ፕሬዝዳንቱ ቀደም ብለውም በደሴቲቱ ላይ ለደህንነት ስልታዊ ስፍራ ከመሆኑ ባሻገር ባላት የማዕድን ሀብት ክምችት ሳቢያ አይናቸውን እንደጣሉባት ሲመለከት ቆይቷል። የደንማርክ መሪ ትራምፕ ግዛቲቱን ለመጠቅለል ያሳደሩትን ስጋት እንዲያቆሙ ከጠየቁም በኋላ ፕሬዝዳንት ትራምፕ ግሪንላንድ ላይ ያላቸውን አቋም በድጋሚ አረጋግጠዋል። ትራምፕ ግሪንላንድን ለስልታዊ መከላከያ ስፍራነቷና ለማዕድን ሀብቷ አሜሪካ ፍላጎት እንዳሳደረችባት አመላክተዋል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን በበኩላቸው አሁን በቂ ነው ሲሉ የአሜሪካ ግዛቲቱን የመያዝ ፍላጎት ህልም ነው ብለውታል። ለንግግር ከፍተንን ጫና በቃ የመያዝ ቅዠትም እንዲሁ ሲሉ ለፕሬዝዳንት ትራምፕ ያላቸውን መልእክት አስተላልፈዋል። የደንማርክ ጠቅላይ ሚኒስትርም ቢሆኑ ቀደም ብለው አሜሪካ ግሪንላንድን የመያዝ መብት የላትም ማለታቸው ይታወሳል። ፍሬድሪክሰን በበኩላቸው ደንማርክም ሆኑ ግሪንላንድ የኔቶ አባላት ናቸው፣ በአባልነት የመከላከያ ስምምነታቸው መሰረት አሜሪካ ግሪንላንድን የመጠቀም መብቷ እንደተጠበቀ ነው ሲሉም አለሳልሰዋል። ይሁንና ግን የፕሬዝዳንት ትራምፕ ፍላጎት ለአሜሪካ ብሔራዊ ደህንነት ግሪንላንድን መጠቅለል ሆኗል። በአርክቲክ የምትገኘዋ ግዙፏ ደሴት ግሪንላንድን ፕሬዝዳንት ዶናልድ ትራምፕ በኃይል ሊይዟት ይችላሉ የሚለው ስጋት በቬንዙዌላ የወሰዱት እርምጃ እንደ ጥቋሚም እየታየ ነው። በአርክቲክ ቀጠና ቻይና፣ ሩሲያና አሜሪካ የኃይል ፉክክሩ ሲሆኑ ይህችው ደሴት በቀጠናው ወሳኝ መሆኗ ይነገርላታል። ግሪንላንድ ከአውሮፓውያኑ 1979 ጀምሮ የራሷ አስተዳደር ያላት ሲሆን የመከላከያና የውጭ ግንኙነት ፖሊሲዋ በደንማርክ ስር ሲሆን 57000 ነዋሪዎች ያሉባት ስልታዊ ወሳኝ ደሴት ናት። በዚያ ያሉ ነዋሪዎች ከደንማርክ ስር ወጥተው የአሜሪካ አካል የመሆን ፍላጎት እንዳላቸውም ይመለከታል። የትራምፕ ደሴቲቱን የመያዝ እቅድ የሩሲያ ጥቃት ሰለባ እንሆናለን የሚል ስጋት ያላቸውን የኔቶ አባል ሀገራቱ ኤስቶኒያ፣ ላትቪያና ሊቱዋኒያ ተቃውመውታል። ከሌላኛዋ የኔቶ አባል ሀገሯ ዴንማርክ ጎን መቆማቸውን በመግለጽ የኔቶ መዳከመንና መከፋፈልን ሩሲያ እንዳታስተውል ስጋት አድሮባቸዋል። ሞስኮ በዩክሬን ዘመቻዋ መቀጠሏ በተመላከተበት ሌላኛዋ የኔቶ አባል ሀገርና የአውሮፓ ኃያሏ ጀርመን የሩሲያን ስጋት ለመመከት አውሮፓ ህብረቱን ሊያሳይ ይገባል ብላለች። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል በመከላከያ አቅሟ የሩሲያን ጥቃት ለመከላከል አውሮፓ ራሱን የቻለ መሆን አለበት ብለዋል። ራሳችንን የቻልን መሆን አለብን ሲሉም አጽንኦት ሰጥቷል። ሚኒስትሩ ጀርመንና ሊቱዋኒያ ሩሲያ ከቀጠለችበት ዘመቻ የሚያስቆማት ያልተቋረጠ የትብብር ተግባር ብቻ መሆኑን መስማማታቸውንም ገልጸዋል።
ጀርመን ከሊቱዋኒያና የኔቶ ብሎም የአውሮፓ አባል ሀገራት ጋር በመሆን የተጠናከረ የባልቲክ ባህር አሰሳን እያደረጉ መሆኑን አስታውቋል። ይህ ቀጠና የሩሲያ ቀጣይ የዘመቻ ስፍራ ይሆናል የሚል ስጋት ያለበት መሆኑ ይታወቃል። የጀርመኑ የውጭ ጉዳይ ሚኒስትር ዋዴፉል ከሊቱዋኒያ ጠቅላይ ሚኒስትር ጋር የመነጋገር ቀጠሮን ይዘዋል። ለሊቱዋኒያ ጋዜጠኞች በሰጡት ንግግርም እንደ ሊቱዋኒያ ሁሉ ጀርመንም ግሪንላንድን በተመለከተ የደንማርክ አካል መሆኗን እንደምታምን አስታውቋል። ግሪንላንድ የደንማርክ አካል እንደመሆኗና ደንማርክም የኔቶ አባል እንደመሆኗ ግሪንላንድን የተመለከቱ የደህንነት ጥረቶች በስምምነቱ አግባብ በምክክር ሊሆን እንደሚገባው ጠቁሟል። የአሜሪካው ፕሬዝዳንት ትራምፕ የአውሮፓ ህብረት ለደህንነቱ ይፈልገናል ያሉ ሲሆን ግሪንላንድን በተመለከተ ስልታዊ ስፍራ ናት ሲሉ በአሜሪካና በሩሲያ መርከቦች ተከባለች በማለት አሜሪካ ለብሔራዊ ደህንነቷ ትፈልጋታለች ብሏል። ደንማርክ ግን የትራምፕን ሀሳብ ተቃውማለች። ሌሎቹ የኔቶ አባል ሀገራትና የባልቲክ ሀገራቱ የሩሲያ ጥቃት ስጋት ያለባቸው ሊቱዋኒያ፣ ኤስቶኒያና ላትቪያም ከደንማርክ ጎን መቆምን መርጧል። ፊንላንድ፣ ኖርዌይና ስዊድንም ከትራምፕ በተቃራኒው ከደንማርክ ጎን መቆምን የመረጡ ሀገራት ሆኗል። ይህ ሁሉ በዩክሬን ዘመቻዋ ለቀጠለችው ሩሲያ የኔቶ መከፋፈልና መዳከም ማሳያ ተደርጎ እንዳይታየም ስጋት አድሯል። የአውሮፓ ሀገራቱ በበኩላቸው 4 ዓመታት የተጠጋ ጊዜ ያስቆጠረው ጦርነቱ በሚቋጭባቸው ጉዳዮች ላይ መማከረን መቀጠላቸው ተጠቁሟል። ሩሲያ በዩክሬን ዘመቻዋና የአየር ጥቃቶችን በመፈጸሟ መቀጠሏ ሲመላከት ሞስኮ በበኩሏ ቀናት በተቆጠሩለት 26 በየቀኑ በሚባል ደረጃ ዩክሬን የአየር ጥቃቶችን በሩሲያ ምድር እየፈጸመች መሆኑን አስታውቃለች። በአንድ ሌሊት ብቻ ዩክሬን ካሰማራቻቸው 437 ሰው አልባ አውሮፕላኖች 57 ያክሉን መጣሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። ዩክሬን እነዚህ የአየር ጥቃቶች የሩሲያን ወታደራዊ ሎጂስቲክስና የኃይል መሰረተ ልማቶችን ኢላማ ያደረጉ መሆናቸውን ገልጻለች። በሩሲያ የኪቭና አካባቢው የአየር ጥቃቶች ደግሞ ቢያንስ የ2 ሰዎች ህይወት ማለፉ ተገልጿል። ሩሲያ፣ ቻይናና አሜሪካ በአርክቲክ የኃይል ፉክክር ውስጥ መሆናቸው ሲታወቅ በዚሁ ቀጠና የምትገኘው ግሪንላንድ አሜሪካን ከሌሎች የኔቶ አባል ሀገራት አቋም በተቃራኒው ያቆመች ደሴት ሆናለች። We need Greenland for national security purposes.